ሰላም እንደሰናበታችሁ የአፍተሪንግ ቤተሰቦች። ዛሬ ያለፈውን ሳምንት ባክቴስት እናደርጋለን። ያ ማለት የፌብሩዋሪ የካቲት ወር የመጨረሻ ሳምንቶችን ከ24 እስከ 28 የነበሩት ቀናት የማርኬት እንቅስቃሴ ነው እና እንደምናውቀው የወሩ የመጨረሻ ሳምንት ላይ ነበርን እና ብዙ ኒውሶች የሌሉበት ሰኞ ዕለት ለምሳሌ ነገሮችን እንደዛው ሮብና ሐሙስ ዶላር ኢንዴክስ ኒውስ የሌለበት ሐሙስ አንኤምፕሎይመንት ክሌም እና አርብ ደግሞ የተወሰኑ ግን ያን ያህል አቅም ላይኖራቸው የሚችሉ ኒውሶች የነበሩበት ቀን ነበር። ስለዚህ እንደዛ አይነት ሳምንት ወይም ዜና ነበር የጠበቅነው። አሁን ወሩም የተደመደመበት ሳምንት እንደመሆኑ የወሩ ካንድል ላይ ምን ጠብቀን ነበር ምንድነው ነው የሚለው እኔ እንደምታዩት አሁን ይሄ የጃንዋሪ ካንድል እንደዚህ ነበር የዘጋው። በጣም ኮንሶሊዴሽን ነበር። ስለዚህ በዚህ ወርኛ ከጠበቅናቸው ነገሮች አንዱ በዚህ መንዝል ወይ ወደ ፌር ቫልዩ ጋር እንዲመጣ ነበር። በተመሳሳይ እዚህም ኮንሶሊዴሽን የነበረ ጥር ወር አሳልፈናል። የካቲት መንዝሊ ሊባኖስ ዴሊቨሪው እና ፊቪጂ እንዲደርስ ነበር የጠበቅነው እና መንዝሊ ካንድሉ እንደዚህ ነው የዘጋው ማለት ነው። ዶላር ኢንዴክስ ላይ ወደ መንዝሊ ሊባኖስ ዴሊቨሪው ደርሶ ግን ሪጀክት አድርጎ ነበር የዘጋው እና ዶላር ኢንዴክስ ላይ እንደምታዩት በተወሰነ ቮሊዩም ያለው ካንድል ነው። ያ ማለት አሪፍ የትሬዲንግ ጊዜ ነበረው ማለት ነው። ዶላር ኢንዴክስ ላይ ሴታፑን ሲሰጥ የነበረ ኤክስፓንሽን የነበረው ወይም እንቅስቃሴ የነበረው ሳምንት ነበር። እኛ ጋር ግን ዩሮ ላይ ግን እንደ ዶላር ኢንዴክስ የተወሰነ ያህል ቦዲ ቢኖረው እንኳን ደግሞ ሞስት እና ደግሞ ሌላው ቢቀር ጋር ሊባኖስ ዴሊቨሪውንም አልደረሰም ደርስ ነበር። ሶ ከዶላር ኢንዴክስ አንፃር ሲታይ ደካማ የነበረ ነበር የዩሮ እንቅስቃሴ እና ምናልባት ፌብሩዋሪ ላይ ሉዚንግ ዊክ የነበራችሁ ጃንዋሪ ሉዚንግ የነበራችሁ ብዙ መገረም ወይ መደነቅ የለብንም። በቃ ማርኬት በጣም ሲያደርግ ነበር። ልክ ይሄ የሆነው 2024 ሲገባ የካቲትና መጋቢት ላይ ነበር። ታሪፍ እንቅስቃሴ ነበር። እዚህ ላይ ግን የነዛ ታሪፍ የሚደግም አይነት ቀለል ያለ እንቅስቃሴ ማርኬቱ ነበር ያሳየው ማለት ነው። ወደ ዊክሊ እንሄዳለን አሁን። እሺ ዊክሊ ቻርታችን ይሄን ይመስላል። ስለዚህ ዊክሊ ላይ እንደምታዩት መንዝሊ ሊባኖስ ዴሊቨሪ፣ ዊክሊ ሊባኖስ ዴሊቨሪ፣ መንዝሊ ፌር ቫልዩ ጋፕ ከላይ ከታች ደግሞ ዊክሊ ሊባኖስ ዴሊቨሪ ነበር እና የምታስታውሱ ከነበረ የኔ የፎርካስቲንግ ግምት ማርኬቱ እዚህ አካባቢ ከተከፈተ በኋላ ወደ ላይ ሄዶ እዚህ አካባቢ ኮንሶሊዴት እያደረገም ከቆየም ሐሙስ ዕለት እዚህ አካባቢ ደርሶ ወደ ዊክሊ ሊባኖስ ዴሊቨሪ እንደሚመጣ አይነት ግምት ነበረኝ እና ዞሮ የነበረኝ ግምት ግን ከሰኞ እስከ ሮብ በነበሩት ፎርካስቲንግ አይታችሁ ከነበረ ወደዚህ አይደርስም ሐሙስ ይደርሳል የሚል ነው። ለምን ሐሙስ ነበር አንኤምፕሎይመንት ክሌም ኒውስ የነበረው ማለት ነው። እዚህ ጋር እንደምታስታውሱት ሐሙስ ዕለት ነበር አንኤምፕሎይመንት ክሌም የነበረው ኒውስ የነበረው እዚህ ጋር ማለት ነው። እንደዛ ነበርና እንደዛ አይነት ግምት ነበር። ግን ቢያንስ ሁለቱም ሊኩዊዲቲዎች ይወጣሉ ወይ አንደኛው ሊኩዊዲቲ ይወጣል ሌላኛው ይወጣል የሚል ነበር እና ሳምንቱ የፈጠረው ደግሞ እንደዚህ አይነት ካንድል ነው። ያ ከላይ እንደተጠበቀው እንግዲህ እነዚህ ያለፉትን ሳምንት ሃዮች ወስዷል ወይም ሊኩዊዲቲ ያስወጡታል። ግን ስቲል በጣም ደካማ ስለነበረ ሊባኖስ ዴሊቨሪ ጋር ሊደርስ አልቻለም። ያለፈው ወር አላስወጣም እና ኤስኤምሲ እዚህ ጋር ፈጥሮ ቴክኒኩ ቀጥሏል እና ሊባኖስ ዴሊቨሪ ጋር ደግሞ ደርሷል። ሶ ይሄ የሆነው መች ነው የሚለው ወይ ዊክሊ ፕሮፋይሉን ዴይሊ ላይ ስናልፍ እናያለን። ግን ዶላር ኢንዴክስ ላይ ለማየት ያህል በተመሳሳይ ነበር። እዚህ ጋር ዊክሊ ሊባኖስ ዴሊቨሪ ስለነበረ ይሄ ቦታ ይደረሳል እና እነዚህ ሊኩዊዲቲዎች ደግሞ ሞር ሊወጡ ይችላሉ ምን አይነት ግምት ነበር እና ካንድሉ ደግሞ ያሳየን እንደዛ አይነት ነገር ነው። ከታች ካወጣ በኋላ ወደ ላይ ተመልሷል። ቮሊዩም አለው። ምንም እንኳን ውስጥ ቢሆንም የዘጋው ካንድሉ በጣም ቮሊዩም አለው እና ሲከፈት ምን ያሳየናል የሚለው ከሆነ ዋጊ ሆኗል። አሁን ወደ ዴይሊው ነው የምናልፈው። ዴይሊ ላይ ምን አይነት ፕሮፋይል ነው ያሳየን የሚለው ደግሞ እንደምታዩት ይሄ የአርብ ዕለቱ ካንድል አዘጋግ ነበር። ስለዚህ አሁን እዚህ ጋር ትንሽ አርቢአርዲ ያለ እዚህ ጋር አርቢአርዲ ያለ እዚህ ጋር ደግሞ ሊኩዊዲቲ ያለ ማንዳይ ኮንሶሊዴሽን እንደሚሆን ነበር የጠበቅነው። ሰኞ ዜና ስለሌለ ሰኞ እንዲህ ነው። ከዛ ኮንሶሊዴሽን ነው ካንድል የዘጋው ዊክ ብቻ አድርጎ ነው። ግን ስቲል ሊኩዊዲቲ ያስወጣ አይነት ቀን ነበር። ኮንሶሊዴሽን ዝም ብሎ ኮንሶሊዴሽን አይደለም እና ተራ አይደለም። እዚህ ጋር ይሄን የመሰለ ሊኩዊዲቲ ያስወጡታል። ሰኞ ማክሰኞ ምን ያርግ ዶላር አውራው ትሪ ማታቸው ይሄም ተጨማሪ ግምት ሊሆን ይችላል። ይሄ ነገር ስናይ ብዙ ጊዜ እንጠብቀው አይነት ነገር ነው እንደ ስትራቴጂያችን ከሆነ ማለት ነው። እንዴት ነገር አይደል? እዚህ አካባቢ ካንድሉ ወደ ላይ አካባቢ ሄዶ እዚህ ጋር የሆነ አይነት ፒዲአር ደርሶ ተመልሶ ወደታች እንዲወርድ ነው ፕላናችን እና ምንድነው ያደረገው የቱስታይ ካንድል ቡሊሽ ነበር አልወረደም። እዚህ አካባቢ ፒዲአር ላይ ነክቶ ማንተን አላለም። ኮንቲኒዩዌሽን ይመስላል ወዴት መሄድ ወደ አርቢአርዲ መሄድ ይመስላል። ሶ ሮብ ዕለት በቃ ይሄን ወደ ላይ ወጥቶ ደግሞ ይመለሳል ብለን እንጠብቅ ይሆናል።
ማርኬቱ እንደዛ አላረገም። ይሄኛውንም ሃይም አላወጣም፣ እዚህም አይደር አልደረሰም፣ ተመለሰ ወደኋላ። ስለዚህ አሁን ሐሙስ ነው የቀረን። ሐሙስ የዜና ቀን ነው። በጣም ትልቅ የሆነ ኤክስፓንሽን የምንጠብቅበት አይነት ቀን ነው እና እስከ ሐሙስ ያለውን በዚህ ልክ ዩሮ ላይ ካየን ኤስኤምቲውን ለመለየት ያለ ወደ ዶላር ኢንዴክስ እንሂዳውን ደግሞ ዶላር ኢንዴክስ ላይ ለየት የሚያደርገው እዚህ ጋር ፌር ቫልዩ ጋፕ ነበር እና ማርኬቱ ምን ያህል ነው የጣሰው የሚለውን ፌር ቫልዩ ጋፑ ጋር ሄደም እዛኛው ላይ እንዳወጣው ያለፈውን ሳምንት ላውን ያወጣው መንዳይ እና ግን እንደምታዩት እዛ ላይ በጣም ትልቅ ወይም ዊኮች የተዘጋ ካንድል ነበር ያየነው። እዚህ ጋር ግን ጋፕ ስለነበረ ካንድሉ እዚህ አካባቢ ስለሆነ ኦፐን ያደረገው ዊክ ሳይሆን ቦዲ ነበር የነበረው። ያ ማለት ቮሊዩም እንዳለው ያሳያል። ቀጥሎ እነዚህ ያው እዚህ ጋር ፒዲአሮች እንደሚነኩ ይታወቃል። ስለዚህ ይሄን ቪዲዮ እንዲነካ ነው የምንጠብቀው ማለት ነው። በነጋታው ፌር ቫልዩ ጋፑን ነክቷል። ማክሰኞ እዚህ ጋር የማንዳይን ሃይም ሆነ አላወጣም። ስለዚህ አሁን ቱስዳይ ሃይን አላወጣም፣ እዚህ ወይ ላውም አላወጣም። ኮንሶሊዴት ፓወር አልነበረውም አይደል? እዚህ ጋር ግን እንዴት ነበር ነው የዚህ እዚህ ጋር ሃዩን አስወጥቶታል አይደል? እንደምታዩት ፌር ቫልዩ ጋፑን ለመድረስ ሰው እዚህ ጋር ላው አውጥቶ ወደዚህ ኤዲቪአር ሊመድረስ ነበርበት፣ አልደረሰም። እዚህ ጋር ኤስኤምቲ አለ ማለት ነው። በኤስኤምቲ የተጀመረ ነገር በኤስኤምቲ ነው የሚቋጨው ይባላል። ከዛ ቱስዳይ ካወጣ በኋላ ግን ወደ ኋላ ተመለሰ። ከዛ ሮብለት ደግሞ የዚህ እንዳላወጣም በጣም ኮንሶሊዴሽን ማለት ይሄ ነው ብቻ የሆነ ምንም አይነት አዲስ ፒዲአር የማይፈጥርበት ማለት ነው። እዚህ ጋር ቢያንስ ሪቪአር ይፈጥሯል ግን ስቲል አላወጣም። ይሄም በሰኞ ሞመንት ውስጥ ነው እስካሁን ያለው ማለት ነው። ከዛ ሐሙስ ዕለት አሁን ምንድነው የምንጠብቀው? ዊክሊ ሪቪአር ያለ እዚህ ጋር ስለ ወደዚህ ዊክሊ ሪቪአር ማርኬቱ ወደ ላይ እንዲሄድ ነው የምንጠብቀው። ዶላር ኢንዴክስ ላይ አልደረሰም። ዩሮ ላይስ ደረሰ። ለምን እዚህ ደረሰ? ለምን እዛ ጋር ደርሶ ሳይደርስ እዚህ ጋር የዚህን ሀያ አላወጣም። ሊኩዊዲቲ እዚህ አካባቢ የነበሩት ፒዲአሮች ከዚህ አካባቢ ሚቲጌት አላደረገም። ኤስኤምቲ ነበር። ሶ ከዶላር ኢንዴክስ የበለጠ ወደ ኋላ ለመመለስ ለዩሮ ጥንካሬ ሄዶ ይሄን አላወጣም። ይሄን አለማውጣቱ ቤሪሽ ስትሬንግዝ እንዳለው ድክመት እንዳለው ነው የሚያሳየው። ሶ ዳምፕ አደረገ ማለት ነው። እና ዓርብ ዕለት ቴንክስ ጋድ ፍራይዴይ አይነት ነው ወይስ ይቀጥላል የሚለው አሁንም ስቲል ጥያቄ ነው። ቴንክስ ጋድ ፍራይዴይ ሳይሆን ወደ ላይ ወደ ታች የቀጠለበት አይነት ነበር። እዚህስ ቴንክስ ጋድ ፍራይዴይ ማለት እስከ ሐሙስ ሙሉ በሙሉ ሊኩዊዲቲ ሲወጣ እስከ ሳምንቱ 20% አካባቢ ወደ ኋላ መመለስ ማለት ነው። ቴንክስ ጋድ ቲጂኤፍ ማለት ከሰኞ እስከ ሮብ ባሉት ቀናት የሆነ አይነት ፒዲአር ኦልሬዲ ተነክቶ ከዛ በኋላ የዓርብ ስራ እስከሆነ መጠን ወደ ኋላ እንደዚህ ተመልሶ መዝጋት ሲሆን ማለት ነው። ቴንክስ ጋድ ፍራይዴይ ማለት ነው። ሐሙስ ዕለት ጨርሶታል ፒዲአር ላይውን ዓርብ ሪትሬስመንት ፈጥሮ ካንድሉ ሪጀክት አድርጎ ይዘጋል የሚባል አይነት ግምት ሲኖር ነው። እዚህ ላይ ግን ቤሪሽነሱን ቀጥሎ ነው የዘጋው ማለት ነው። ስለዚህ ዊክሊ ፕሮፋይሉ እንዴት ነው የሚለውን አሁን እዚህ ጋር ደግሞ እንስራው። ዊክሊ ፕሮፋይሉ እንደምታዩት እዚህ ጋር መንዳይ እንዲህ ነበር የከፈተው። ከዛ መንዳይ ሃይ ፈጠረ። ከዛ እዚህ ጋር ተርስዳይን አይታችሁታል። የዚህን የመንዳይን ሃይ እንዳወጣ አስተውላችኋል። ፎርካስቱን ሰራ አስተውላችሁ ነበር ወይስ አሁን ያስተዋላችሁት? እስቲ እናያለን በደንብ። ከዛ እስከ መንዳይ ሃይ ፈጠረ እና ወደ ፍራይዴይ አካባቢ ደግሞ ላው ከዛ ካንድሉ እንዲዘጋ ማለት ነው። ባጭሩ ይሄ ነው የሆነው። የማርኬት ሞመንት እንደዚህ ነበር እና ግን ሮብ ዕለት ነው እዚህ ጋር ሃይ የፈጠረው አስተውላችሁ ከሆነ እዚህ ሰኞ ዕለት ነው ሃይ የፈጠረው። እዚህ ጋር ምን አላደረገም? ሊኩዊዲቲ አላስወጣም። ለዛ ነው ሐሙስ ዕለት ማርኬቱ እዛ ጋር መድረስ ያልቻለው። እዚህ ጋር ግን ሊኩዊዲቲ ስላስወጣ ሞር ቮሊዩም ስለነበረው ሐሙስ ዕለት ራሱ ሳያድር ሊኩዊዲቲ ሊያስወጣ ችሏል። ይሄ ነው ፎሬክስ ማለት ነው። በጣም ትናንሽ ዊኮች ወይም ትናንሽ ሊኩዊዲቲ ስዊፖች ትልቅ ለውጥ ያመጡበታል ማለት ነው። እሺ ስለዚህ አሁን ይሄ እንደዚህ የሆነ ሚድ ዊክ ሪቨርሳል ነው ማለት ነው። ባጭሩ ሚድ ዊክ ሪቨርሳል ማለት ምን ማለት ነው? ሚድ ዊክ ሪቨርሳል ማለት እንደዚህ አይነት ካንድል ፎርም ሲሆን ማለት ነው። ላይክ አሁን የቡሊሽ ካንድል ነው። ቤሪሽ ካንድል ደግሞ ፎርም የሚሆንባቸው ወቅቶችም አሉ እንደዚህ ማለት ነው። እና አሁን እንትን ዩሮሲዲ ላይ ቤሪሽ ካንድል ነው አይደል ፎርም የሚሆነው እንደዚህ አይነት ቤሪሽ ካንድል ማለት ነው። ትንሽ እዚህ ጋር ቦዲው ያንሳል፣ ዩሮ ላይ ከፍ ይላል ቦዲው እንጂ ወደዚህ ክሎዝ የሆነ ቤሪሽ ካንድል ነው ማለት ነው። እዚህ ጋር ማስተዋል ትችላላችሁ። እዚህ ጋር ዊኩ በደንብ ከፍ ያለ እንዳለ አስተውላችሁ አይደል?
ይሄ የሚጠቅመን ለምንድነው? ምን አይነት እንትን ነበር የሚለውን ማወቃችን ሮብ፣ ማክሰኞ የሆነ አይነት ነገር ሲፈጥሩ ቀሪውን የሳምንቱን እንቅስቃሴ ለመገመት ይረዳናል። እና እዚህ ጋር በአጭሩ ዊክሊ ዌድነስዳይ ላይ ሃይ ታይም ፍሬም ላይ ፕሪሚየም ላይ የነበረውን ነገር ነው እዚህ ጋር ያወጣው ማለት ነው። ምን ነበር እዚህ ጋር መንዳይ ሃይ ነበር። መንዳይ ሃይ ደግሞ ያለፉትን ሳምንታት ሃይ ቢቀርም ወይ እሱ ማውጣት ባይችልም ግን ያለፉትን ሳምንታት ሃይ ያወጣው ካንድል ነበር። የእሱን ሃይ አወጣው፣ ከዛ ተመዘቀዘቀ ማለት ነው። ስለዚህ ኔት ሪቨርሳል ነበር። ሮብ ዕለት እንደዛ እንዳደረገ ካወቅን ተርስዳይ ላይ የተወሰነ ሪትሬስመንት ባገኘን ቁጥር ሴል ፖዚሽን መግባት እንችላለን ማለት ነው። እንደዚህ አይነት ነገር ነው የሚሆነው። እንደዚህ መንዳይ እና ቱስዳይ ላይ እንዲህ አይነት ነገሮች ነበሩ የተፈጠሩት። ልዩነቱ እዚህ ጋር መንዳይ አሪፍ እንቅስቃሴ ነበረው፣ ኒውስ የሌለበት ቀን ቢሆንም እንዳጋጣሚ እና 100% እዚህ ላይ እንደተጻፈው ወይ እዚህ ጋር እንዳለው ካንድሉ እንዲያሳይ አጠብቁ። ድሮ በጣም ማርኬቱን ሳቅ ትንሽ የሆነ ነገር ፊል እንዳደረግ ያደረገኝ እሱ ነው። የሆነ ፎሬክስ ማይጨበጥ ነገር ብላ ሊመስላችሁ ይችላል። እዚህ ጋር ያለውን ኮምፕሊትሊ ማርኬቱ እንዲያራ ከጠበቃችሁ የሆነ አይነት ልዩነት ይኖራል፣ ወይ በባይ ወይ በሴል ብቻ። ግን ካንድሉ ግን ፒዲአሮች ጋር የሚጠበቁት ፖይንት ኦፍ ኢንተረስቶች ጋር ዊክሊ ፊቪጂ፣ መንዝሊ ፊቪጂ የሆነ አይነት ነገር ላይ ደርሶ ምንድን ነው ያደረገው የሚለው ማወቁ ለቀጣዩ ቀን ይጠቅመናል። አሁን ሲፒአይ ዊክ ላይ ሲሆን ነው እንደዚህ ነገር ፎርም የሚሆነው። ግን ሲፒአይ ዊክ አልነበረም። ግን ስቲል ሐሙስና አርብ ኒውሶች ስለነበሩ እና ከሰኞ እስከ ሰኞ፣ ማክሰኞ፣ ሮብ የኒውሶች ደካማነት ተጨምሮበት እንዴት ካንድል እናችለናል ነው። አሁን የምናደርገው ቀጥሎ ያለው ነገር ደግሞ በየቀኑ የማርኬቱ እንቅስቃሴ እንዴት ነበርና ሴትአፕ ሰጥቶን ነበር ወይ የሚለውን ደግሞ እናስተውላለን። እና ምናልባት ከዛ ፊት የዶላር ኢንዴክስንም ማየት ከፈለጋችሁ እዚህ ጋር ባጭሩ ድክመት ስለነበረበት የሮብ ዕለቱ ካንድል ሃይ ላው አላወጣም እና እንደ ዩሮ አልሆነም እንጂ ሴም ነው። ላው ተፈጠረ፣ ግን የተፈጠረው መንዳይ ላይ ነው። ከዛ ፍራይዴይ ኤክስፓንሽን ነበር እስከ ፍራይዴይ እንደዛ ነበር። እና እዚህ ጋር ልዩነቱ ቱስዳይ በቃ ምንም ጥቅም የለው አይነት ቀን ሆኖ ነበር ያለው። እዚህ ጋር በተለይ ጋፑን ከነክቶ ወደ ፕራይስን ከመላክ ውጪ መንዳይን ካን እንደ ሲአርሲ ትሬት አድርገን ካልተጫወትን በስተቀር ከሳምንቱ አጠቃላይ እይታ አንጻር ብዙም ጠቃሚ ያልሆነ አይነት እንቅስቃሴ ነበር ቱስዳይ ያሳየው። ኮንቲኒዩሽን አልሆነም። ኒውስ ስላልነበር ኒውስ ቢኖር ቱስዳይም ኮንቲኒዩሽን፣ ዌድነስዳይም ኮንቲኒዩሽን ሆኖ ተርስዳይ እና ፍራይዴይ ሊወርዱላችን ነበር ማርኬቱ ማለት ነው። ስለዚህ እንዲህ እንዲሆን ያደረገው ፊቪጂውን እዚህ ከነካ በኋላ ወደ ታች ዳምፕ ማድረጉ ነው። ከዛ ግን እዚህ ጋር ኤስኤምቢቲ ተፈጠረ። ያ ኤስኤምቢቲ ዳይሬክሽን ቀያሪ የሆነ ፕራይስ ወደ ላይ ሄደ ማለት ነው። እና በዚህ መልኩ እንረዳለን። አሁን የቀኑን ደግሞ ለማስተዋል ሞክር። እንደምታውቁት ሰኞ ዕለት ኒውስ እንዳለመኖሩ ማርኬቱን ስንጠብቅ የሚኖረን አጠባበቅ በበኩሌ ምን አይነት ፕላትፎርም ምን አይነት በምን አይነት ፎርም ይዘጋል የሚለው ነው። እና ሳምንቱ እንደዚህ በትንሽ ጋፕ ነበር የጀመረው። ዩኤስዲ ላይ ያለውን ቻርት ነው የምናየው አሁን። እና ኦልሬዲ ወደ ኤዥያን ሴሽን እንደርሰናል ማለት ነው። እና እዚህ ጋር ከላይ ያሉት ፒዲአሮች ምንድን ናቸው ብለን ለማወቅ ያህል ይሄ መንዝሊ ሪባላንስ ዴሊቨሪ ነው ማለት ነው። ሙሉ ሳምንቱን ሲጠበቅ የነበረው እና ልክ ኤዥያን ላይ በጣም ከባድ የሆነ ማርኬቱ ካሳየ በኋላ አሁን ወደ ለንደን ሊገባ ነው። ለንደን ላይ ገባ። ከዛ ለንደን ላይ በጣም የሚገርም አይነት ዳምፕ አሳየ። እርግጥ እዚህ ጋር ሴታፕ ፊቻርት ፊት ብንሆንም ሴታፕ አልሰጠንም። በተለይ እንደ አብዛኞቹ አይሲቲ ትሬደሮች እዚህ ጋር ምንም አይነት ሊኩዊዲቲ ሳያስወጣ ነው ማርኬት ዳምፕ ያደረገው እና ኒውዮርክ ሴሽኑ ገብቷል። ስቲል ዳምፕ ነው እና ኒውዮርክ ሴሽን ደግሞ ኮምፕሊትሊ ኮንሶሊዴሽን አይነት ነው። ምንም ዛትማች የሚጠበቅ አይነት ማርኬት እንቅስቃሴ አልነበረም። እና ዋናው እንግዲህ ትሬድ ለማድረግ የምናየው ከማክሰኞ ጀምረን እና ማክሰኞ ላይ ኦልሬዲ ገባን ማለት ነው። ማክሰኞ ላይ ስንገባ ብዙ ነገር አለ። ለምሳሌ እዚህ ጋር የዶላር ኢንዴክስን ስላላየን ነው። ዶላር ኢንዴክስን ስናይ ዶላር ኢንዴክስ ላይ እንቅስቃሴ ነበር፣ ግን የዩሮን ያህል አልነበረም። እና በዛ መሀል ደግሞ ተጨማሪ የተፈጠሩ ነገሮችም ነበሩ። በዛ የተነሳ ከዛ ጋር ተያይዞ የመጣ ማለት ነው። ኦልሬዲ አሁን ካንድሉ ወደ መዝጋት አካባቢ ብሏል። ወደ ኤዥያን ደርሰናል። እዚህ ጋር አዲስ ዴይሊ ፌር ቫልዩ ጋር ተፈጥሯል ማለት ነው። ከማርኬቱ እንቅስቃሴ የተነሳ ካልተሳሳትኩ እስኪ ዴይሊ ላይ ነው አዲስ ዴይሊ ፌር ቫልዩ ጋር ተፈጠረ ማለት ነው።
እና ይሄ ፌር ቫልዩ ጋፕ እርግጥ የተፈጠረው መጀመሪያውኑ ነው እና ያን ዴይሊ ፌር ቫልዩ ጋፕ አሁን መንዳይ በዶላር ኢንዴክስ ላይ እንዳስተዋላችሁት ተጠቅቷል፣ አላወጣውም እና ላይስ ቱስዴይ ኤጀንት ሴሽን ላይ ደግሞ እስቲ የሆነውን እኔ ነካው አይደል ያወጣው ማለት ነው። ኦልሬዲ ቸረረቀው እና እሱ ዴይሊ ፌር ቫልዩ ጋፕ በዚህ ደግሞ አልነበረም ዩኤስዲ ላይ እና መንዳይም እንዳያችሁት በጣም ቢግ ሙቭ ነበር እና ግን እዚህ ጋር የማንዳይ ላው ትታያቸዋል ይችላል። ኤጀንት ሴሽኑ የቱስዴይ አላወጣውም። ይሄን ላው ባጭሩ ይሄን ላው ቢያወጣ ቢያንስ ፌር ቫልዩ ጋፕ ባይሆንም አርቢ አይነት ነገር ሪቫንስ ዴሊቨሪ ነገር ነበር፣ እሱን ይደርስለት ነበር። አሁን እንደዛ አላደረገም። እንደዛ ካላደረገ ምን አለ ማለት ነው፣ እዚህ ጋር ሁለቱ መሀል ኤስኤምቲ የሚባል ነገር አለ ማለት ነው። የትና የት እዚህ ጋር እና እዚህ አካባቢ እና እዚህ ጋር ነው እስቲ እሱን ያወጣው እሺ ይሄኛው አልወጣም። ኦኬ እዚህም የዚህ ሴሽን ላይ አይደለም ወጣው ይመስለኛል። እዚህ ባክቴስ የምናደርግበት ቻርት ላይ የተወሰነ አይነት ልዩነት አለ። ያ እዚህ ላይ ግን ኤጀንት ሴሽኑ ላይ ነው ወይም 20 ሃው ላይ ነው ያወጣው የመንዳይ ነው። ስለዚህ እዚህ አካባቢ ያሉት ካንትሪዎች ነበር ያወጡት ማለት ነው። ምናልባት እዚህ ታይሚንግ ላይ ችግር ሊኖር ይችላል እና ኤኒዌይስ በኔት መንገድ ካንድሉ መጀመሪያ አውጥቶት ነበር። እሺ ይሄኛው ይቅርታ፣ ይሄኛው ቻርት ጎ ቻርቲንግ እየቆጠረ ያለው በዩቲሲ ዞኑ እንደምታዩት ፕላስ 3 ላይ ነው ይመስለኛል። ፕላስ 5 ያለ ይመስለኛል። እስቲ ማይነስ 5 ፕላስ 5 ያለ ነው። እሺ አለው መሰለኝ። እሺ ከትሬኒንግ ጋር ተመሳሳይ ለማድረግ እሺ ማይነስ 5 ይሁን። እሺ አሁን ይሻላል። ልክ ነው። ሶ ኤጀንት ሴሽኑ እዚህ ጋር ይጀምራል። እዚህ ጋር እንደምታዩት እዚህ ጋር እንዳለ ማለት ነው። ሶ ኤጀንት ሴሽኑ ጀመረ። እንዲህ ነበር እናካው። ከዛ ለንደን ሊገባ ነው አሁን ማለት ነው። ለንደን ሴሽን ገባ። እዚህ ጋር ኤስኤምቲ አለ ማለት ነው። እና መንዳይ እና ቱስዴይ ላይ በኤጀንት ሴሽን ሊሆን ይችላል። መቼም ሃይ እና ላው ላይ ኤስኤምቲ ከሆነ ቢያንስ ሙሉ የሳምንቱን ወይ የቱስዴይን ማርኬት ኮንዲሽን የሚቀይር አይነት ኤስኤምቲ ነው የሚሆነው ማለት ነው። ስለዚህ ብዙ ጊዜ አሁን እኛ አብዛኞቻችን ሜይ ቢ እኔም ፐርሰናል እዚህ አካባቢ የጠበቅኩት ወደ ሪባላንስ ዴሊቨሪ ተጠቅቶ ስለነበረ ያወጣዋል ይለውና እንዲያወጣው የምንጠብቅበት አይነት አጠባበቅ ነበር። እንደዛ አይደለም የሆነው። ለምን ኤስኤምቲ ስላለ ኤስኤምቲውን ነው ሪስፔክት ያደረገውና ወደዚህ ወደ መንደለል ፕራይስ አልተመለሰም እንደምታዩት። ስለዚህ መጠበቅ ያለብን ባይ ይሆናል ብለን ነው ኦልሬዲ ኤስኤምቲ ስላለ። ለባይ ደግሞ የምናየው የዚህን ኤዥያን ላው ራይድ መሆኑ ነው ማለት ነው፣ ወይም መውጣቱን ነው። ያ ማለት እዚህ ጋር ሴል ፖዚሽን ሎንግ ፖዚሽን እዚህ ጋር ለመክፈት የኛ ሰርቪስ ከወጣ በኋላ እዚህ አካባቢ ሪትሬስመንት እና ሜይ ቢ እንደየሞዴላችሁ ማለት ነው ዲስፕሌስመንት ወይ ሪትሬስመንት አይነት ነገር እንጠብቃለን። እና ኒረስት ብለን ታርጌት ማድረግ የምንችለው የኛውን የሊኩዲቲ የኛውን ከለንደን በፊት የነበረው ሊኩዲቲ ነው፣ ወይ ደግሞ ቢያንስ የዚህን የመንዳይን ኤዥያን የመንዳይን ኒውዮርክን ሃይ ታርጌት ማድረግ እንችላለን ማለት ነው፣ ቢያንስ በትንሹ ማለት ነው። እና ታርጌታችን አሁን ወደ ስንት ተራራ ነው? ወደ 5 ተራራ አካባቢ ነው። እና ሲሴታፕ ግን እንዴት ነው የምናገኘው? ዋን ሚት ላይ ነው እና እዚህ ጋር ሪትሬስመንት የሚባል ነገር አልፈጠረም። እዚህ ጋር ይሄን ካንድል ኦልሬዲ አድርጎ እንትን ሲአይሲዲ አድርጎታል፣ ኦርደር ብሎክ ማለት ነው። እና እዚህ ጋር ፌር ቫልዩ ጋፕ አለ። ሜይ ቢ ፌር ቫልዩ ጋፕ ነክቶ ይመለሳል ብለን ልንሰጋ የምንችልበት እንትን አለ፣ ግን እሱንም አላደረገም። ኦልሬዲ ጥሶ ወደ ላይ ነው ሄደው። እዚህ አካባቢ መግባት እንችላለን፣ ግን በጣም እንደምታዩት ሪስኩ በጣም ብዙ ነው አይደል? እዚህ ሪትሬስመንት ልንጠብቅ እንችላለን። ወዴት? ወደዚህኛው ካንድል ወይም ወደ ሲአይሲዲው። ስለዚህ ወደ ሲአይሲዲው እዚህ ጋር መጣና ይነካዋል፣ እዚህ ጋር ገባ ማለት ነው ይመስለኛል። ይህን ትሬድ ወስደነዋል፣ ካልተሳሳት ቻናል ላይ ወስደነዋል።
እንዲህ እንገባለን። ኒውዮርክ ሃይን ታርጌት እናደርጋለን። ከዛ እስኪ ደግሞ ማርኬቱ የሚያደርገውን ደግሞ ጨረሱ። እዚህ በጠዋቱ ቀለል ያለ ስንት አራር መታ ማለት ነው። ወደ 5 የሚጠጋ አራር መታ ማለት ነው። ስለዚህ 5 አራር ይዘን እንወጣለን እና አሁን በወዲህ በኩል የሚጠብቀን ፒዲአር ላይ ምንድነው ቀጣይ የሚለውን ለኒውዮርክ ሴሽኑ ደግሞ መነሻ ይሆናል። የኛንም እንዲሁ ለማስኬድ ያህል ኤስኤምቲ ያለው። ስለዚህ እዚህ አካባቢ አንድ ጊዜ ላወጣ ተመለሰ፣ ሪትሬስመንት አይነት ነገር እዚህ አካባቢ ፈጠረ፣ ዳምፕ አደረገ ማለት ነው። እዚህ አሁን ኦልሬዲ ኒውዮርክ ሴሽን ላይ ደርሷል። እዚህ አሁን የዚህን ኤስኤምቲ እንደመፍጠሩ አሁን የመንዳይ ላው ነው እንግዲህ ቀጣዩ ታርጌት ማለት ነው። እዚህም የመንዳይ ሃይ አካባቢ የመንዳይ ሃይ ነው ወይም የሰኞ ዕለት ሃይ ነው የኛው ፒዲአር ላይ ማለት ነው። ግን የእሱን ታርጌት ለማድረግ እዚህ ጋር ሴትአፕ ሰጥቶናል ወይ 15 ሚኒት ላይ 7 ሰዓት ላይ ሪትሬስመንት አድርጓል። ግን ምንም የሚወጣ ሊኩዲቲ አይታየኝም። እንደ እኔ ስትራቴጂ ምንም አይነት ሴትአፕ ለማየት እንትን ለመግባት ማይበት ነገር የለም። እዚህ ጋርም ሪትሬስመንት ተፈጥሯል እና እችኛዋ የ15 ሚኒት ስዊንግ ላይ እንደ ሊኩዲቲ ተወስዳለች። 9 ሰዓት ላይ ነው። ስለዚህ እዚህ ጋር ትሬድ መውሰድ እንችላለን ማለት ነው። ወይም ሌላኛው ሴትአፕ እዚህ ጋር ተፈጠረ ማለት ነው። እና እስቲ የኛውን ካንድል ደግሞ እዛ በዶላር ኢንዴክስ ላይ ካየነው ምናልባት ኤስኤምቲ ነገር ሊኖረውም ይችላል። የ8 ከ45 እና የ9 ሰዓት የ8 ከሩብ እና የ9 ሰዓት 8 ከ15 ይሆንና 9 ሰዓቱ ካንድል አላወጣውም ይሄን የዚህን ላው ሃይ። እዚህ ጋር ግን ላውን አውጥቶታል። ስለዚህ ኤስኤምቲ እና ሊኩዲቲ ወጥቷል። ስለዚህ እዚህ ጋር 1 ሚኒት ላይ ደግሞ ሌላ ኢንትሪ እንፈልጋለን ማለት ነው። ያ ማለት እያንዳንዱ እንደዚህ ሴትአፕ ሲፈጠር መግባት አለብን እንትን መጠበቅ የለብንም ምናምን ማለት አይደለም። ግን ሴትአፕ ምን ያህል ሴትአፕ ማርኬቱ ሰጠን በትክክል የሚለውን ለማወቅ ያህል ነው። ሊኩዲቲ ወጣ። ስለዚህ አሁን ይሄኛው ካንድል ኦርደር ብሎኩ እዚህ ጋር በቦዲ ሲዘጋ ሲአይሲ ይሆናል። በቦዲ ተዘጋ። ቦዲ ከተዘጋ በኋላ እዚህ ጋር ሪትሬስመንት ተፈጠረ እና ሜቢ ከሰጋን ሞር ኮንፊርሜሽን ለመውሰድ እዚህ ጋር መግባት እንችላለን። ድጋሚ ሲወጣ ግን እዚህ ጋር መግባት እንችላለን። እዚህ ጋር ብንይዘው እንዲህ ሆነ እንትናችን ስቲራም እንዳይፈጠር እኔ ታርጌታችን የሚሆነው መንዝሊ አርቢአርዲ ሊሆን ይችላል። ግን ሁልጊዜም ብልጥ መሆን ያለብን በጣም ትላልቅ ፒዲአር ላይ ሳይሆን ቅርብ ላይ ያለውን ነው ታርጌት ማድረግ ያለብን እና እችኛዋን የመንዳይን ሃይ ታርጌት አደረግናት እንበል። መንዳይ በዚህ ጋር ሰንደል ሊላችሁ ይችላል፣ ግን ኤጃ ሴሽን ስለሆነ ነው። ከዛ ነው ሪትሬስመንት ፈጠረ፣ አወጣን። ስለዚህ ይሄኛውን ትሬድ ሉዝ አደረገ ማለት ነው። ለምን ይመስላችኋል ሉዝ ያደረግነው? ሜቢ በጣም ፕሪሚየም ላይ ስለገባን ሜቢ ሞር ሊኩዊዲቲ ስላስፈለገ ሊሆን ይችላል። ስንት ሰዓት ላይ ነው የወጣነው? በ12 ሰዓቱ ካንድል ነው የወጣነው። እዚህስ ይሄኛው መልሶ አወጣ። ስለዚህ ቱስዳይ እዚህ አካባቢ ወደ 4 አራር ዊን የምናደርግበትን ሴትአፕ ሰጠን። እዚህ ጋር ደግሞ ሊኩዊዲቲ ተከትለን ከገባን ሉዝ የምናደርግበትን ሌላ ሴትአፕ ሰጠን። በዚህ መልኩ ተደመደመ ማለት ነው። ስለዚህ ከቱስዳይ 3 አራር አካባቢ አለን ሁለቱንም ሴትአፕ ተጠቅመን ከሆነ። ከዛ አሁን እዚህ ጋር ያልተነካ መንዝሊ አርቢአርዲ አለ። ዶላር ኢንዴክስ ላይ ደግሞ ካንድሉ እንዴት ነው የዘጋው? እንዲህ ነው የዘጋው። አሁን ኤዥያ ስራውን ጀምሯል። ኤዥያ ሴሽን ላይ በጣም ትልቅ እንቅስቃሴ ይታያል። ኤዥያን ሴሽን በዚህ መልኩ ነው የሮብ ዕለት እንትን ያለው እና እኛ ደግሞ እዚህ ጋር ዜና የለንም። ሮብ ትሬድ ለማድረግ በጣም አሳሳቢ አስጊ ቀን ነው። እኔ ፐርሰናሊ ማላረገው አይነት ማለት ነው። እና ምንድን ነው የሚያወጣው ምንድን ነው የሚያካሂደው የሚለው ይጠበቃል። እና እስካሁን የሚወጣ የሚረባ ሊኩዊዲቲ የለም። እስከ አሁን ለንደን ጀምሯል።
ለንደን ላይ ለመግባት በየትኛውም ዳይሬክሽን ላይ እርግጠኛ ነው መግባት የምንችልበት ነገር የለም። ለምን እዚህ ጋር መንዳይን ሃይ እንዳልወጣ ራሱ ገና ጥያቄ ነው። የምንጠብቀው ባይ ሊሆን እንደሚችል ነው። ግን ስቲል ብዙም ሴታፕ የለም። ኦልሬዲ ሙሉ ቀኑ ሴታፕ ሳይሰጥ ቆይቶ ወደ ማታ አካባቢ የመንዳይን ሃይ አወጣው ማለት ነው በአንድ ዊክ እና ሙሉ ቀኑ ምንም ፐርሰናሊ ማለት ነው በእኔ ስትራቴጂ እናንተ ሴት የሚሰጡበት አይነት ቀን አልነበረም። እና አሪፍ እዚህ ጋር እንደምታዩት መጥቶ የእነዚህን የቱስዳይን ሃይ እዚህ ጋር ፕራይስ ቢያወጣም የመንዳይን ሃይ ዶላር ኢንዴክስ እንዳደረገው አላረገም። ስለዚህ አሁን ሌላ ኤስኤምቲ ከፈጠረ እዚህ ጋር በኤስኤምቲ ነበር የተጀመረው፣ እዚህ ጋር በኤስኤምቲ አበቃ ማለት ነው። ስለዚህ ማርኬቱ በጣም ዶዶ ከሚያደርጉ ነገሮች አንዱ ቤተሰቦች ኤስኤምቲ ነው። በጣም ምርጥ ነገር ማለት ነው። የሚደረግ አይነት ነገር ነው እና በኤስኤምቲ የተጀመረ በኤስኤምቲ ያልቃል። ወርቃማ ነው። ስለዚህ እንደዚህ ሆነ ማለት ነው። እዚህም እንደዛ ኤስኤምቲ ሆነ፣ ሊኩዊዲቲ ወጥቷል። ስለዚህ ጠንካራ የሆነ ዳምፕ ሴታፕ ሐሙስ ዕለት እንጠብቃለን ማለት ነው። እና ወደ ሐሙስ ሙሉ በሙሉ ከማለፋችን በፊት እዚህ ጋር ኤስኤምቲ ሲፈጠር ወደዚህ ቦታ ለመምጣት ሊኩዊዲቲ አስወጥቶ ነበር ወይ የሚለውን ቼክ ለማድረግ እንሞክር። ለምን ቅድም እዚህ ጋር ኤስኤምቲ ተፈጥሮ ማርኬት ወደ ላይ ለመሄድ ሊኩዊዲቲ አስወጥተዋል እና እዚህ ጋርም ለማውጣት ሊኩዊዲቲ አስወጥተዋል። እዚህ አካባቢ የወጣ ሊኩዊዲቲ ነበር ወይ? እንደምታዩት ይሄኛው የቱስዳይ ኒውዮርክ ለው ነው። መቼ ነው ያወጣው? እዚህ ጋር በዌድነስዳይ ኒውዮርክ ነው ያወጣው እና ታርጌታችን ስቲል ነው ኮንቲኒዩሽን ነው። ይሄ ኤስኤምቲ ብሬክ እንዲሆን ነው የምንጠብቀው። እዚህ ጋር አዲስ ኤስኤምቲ አልተፈጠረም። ኤስኤምቲ ከተፈጠረ በኋላ ነው ሴል ሴታፕ ሊፈጠር ይችላል ብለን የምንጠብቀው አይደል? እስከዛ ይሄ ኤስኤምቲ በሌላ ኤስኤምቲ እስከሚመለስ ባይ ሴታፕ ነው የምንጠብቀው። እዚህ ጋር ሊኩዊዲቲ ወጣ። ይሄ ሊኩዊዲቲ ሲወጣ እንግዲህ ለባይ የሚሆን ሴታፕ የምናይበት ሰዓት ነው ማለት ነው። እዚህ ጋርም ሴም ነው። ልዩነቱ እዚህ ጋር ከወጣ ቆይቷል። ኦልሬዲ ኒውዮርክ አካባቢ ላይ ነው ያወጣው። ኒውዮርክ ላይ ጨምሮ ወጥቷል ግን ሪሊ እዚህ ጋር እንደ ዶላር ኢንዴክስ አልነበረም እና ዶላር ኢንዴክስ ላይ 7 ሰዓት ከ45 ከአንድ ላይ ነው የወጣው። እዚህ አካባቢ ደግሞ በጊዜ ነው የወጣው። ይሄ ራሱ ለንደን ላይ ሃይ የወጣው በ7 ሰዓት ተኩል ከአንድ ነው ከ45 ሪትሬስመንት ነበር። እዚህ ጋር ይሄ ሊኩዊዲቲ ሲወጣ ማርኬት ስትራክቸር ወይ ሳይድ ውስጥ ካልተቀየረ ሌላ የሎንግ ሴታፕ ማርኬቱ ሰጥቶናል ማለት ነው። ስለዚህ እዚህ ጋር ባይ ለማለት ማየት እንችላለን። ይሄ ሊኩዊዲቲ ሲወጣ 1 ሚኒት ላይ ምን አይነት ሴታፕ እንደተሰጠንም እንስቲ። እስካሁን ቻናሉን ሰብስክራይብ ያላደረጋችሁ ቪዲዮን ላይክ ያላደረጋችሁ አድርጉልን። ቪዲዮ ላይክ ብታደርጉ ፎሎወራችን ቤተሰባችን ቢያድግ እነዚህ በቪዲዮ ሲሆን ላይቭ ላይ አብረን የእናንተን ጥያቄዎች እየመለስኩ አብረን ባክ ቴስት ማድረግ እንችላለን ማለት ነው። እዚህ ጋር ለንደን ላይ ሃይ አለው። እዚህ ጋር ደግሞ ካስፈለገ የመንዳይ ሃይም አለ። አርቢአር ማለት ታርጌት ለማድረግ ብዙ ነገር አለን። የትኛው ነው ታርጌት መርጠን ማድረግ ያለብን የሚለውን አብረን እናያለን። ግን እስቲ አሁን ለኢንትሪ ምን አይነት ሴታፕ ነው የሰጠን የሚለውን እኔ እዚህ ጋር ቤጅ ካንድል ነው። እዚህ ጋር ተጣሰ ሲአይሲዲ ተፈጠረ ማለት ነው። እዚህ ጋር ሲጣስ እዚህ አካባቢ ምንም ፒዲአር የለም። እዚህ ጋር ነው ማክሲመም ፒዲአር ያለው። ይሄኛው ካንድል ፒዲአር ኢንሰር ነው የዘጋው። ስለዚህ አሁን ምንድን ነው የምንጠብቀው? ይሄኛው ካንድል ቢያንስ ይሄን ፒዲአር ሙሉ በሙሉ ሊጥሰው ነው። ጥሶት ዘጋ። እዚህ ጋር መግባት እንችላለን። ምንም አይነት ሪትሬስመንት ፐርሰናሊ አልጠብቅም። ለመግባት ምርጡ ቦታ ነው ይሄ። እዚህ ጋር ገባ። አዲስ ፒዲአር ተፈጥሯል። እነዚህ ተጥሰዋል። ሲአይሲዲ አለ። ሞዴል 1 ሪትሬስመንት ካደረገም እሰየው፣ ካላደረገም ቻው። እርግጥ ሪትሬስመንት በደንብ አድርጓል። እዚህ ጋር ደግሞ በደንብ ሊኩዊዲቲ ጨራርሶ ነው ወደ ላይ ሄደው። እዚህ እንዲገባን ታርጌት ማድረግ የምንችለው ብዙ ነገር አለ። ታውረናል አይደል ቅድም። ግን የበልጠት ታርጌት የሚሆንብን የቱን ብናደርግ ነው ዋናው ጥያቄ። እዚህ ላይ አርቢአር ማድረግ እንችላለን። መንዳይንም እዚህ ጋር ማድረግ እንችላለን። ግን ስካልፐር ነኝ እኔ ፐርሰናሊ። ስካልፐር ከሆንኩ እንደ ስካልፐር ነው ማሰብ ያለብኝ። እንደ ስካልፐር ይሄኛው
በጣም ቀዳሚው ሊኩዲቲ ነው። 1 ሃወር ላይ የመጀመሪያው ስዊንግ ሃይ ነው። ስለዚህ ይሄ ለኔ በቂ ነው። ወይ ለንደን ሃይ ከወጣ ከዚህ ሊኩዲቲ አንፃር በቂ ነው። ኢቨን ይሄ ራሱ ወጥቶ ፕራይስ ሊመለስ ስለሚችል ቅርቡን ማድረግ አሪፍ ነው። ግን ይሄ ከቅርበቱም በላይ እዚህ ጋር የለንደን ሃይ በጣም ብዙ እንጅላል ሊኩዲቲ ስለሚኖረው ብዙ ጊዜ የሴሽን ሃይ ወይ ላይ የመውጣት ፕሮባቢሊቲ ስላለው እና የኮንሶሊዴሽን ስለነበረ ይሄን ሃይ ነበር ያደረኩት። ይሄን ትሬድ ቪአይፒ ላይ ወስጄዋለሁ። 433 ቪአይፒ ላይ ማለት ነው። እና ባይዘዌ ስለ ቪአይፒ ስለ ሲግናል አንዳንዶቻችሁ ጥያቄ አንስታችሁ ታውቃላችሁ። እኔ ሲግናል የሚሸጥም የመስጠትም ሆነ ዛት ማች ፕላን የለኝም። ግን ከዚህ በፊት እዛ ቪአይፒ ላይ የገቡ የተወሰነ ከባድ ጊዜ እያሳለፉ ያሉ ሰዎች አሉ እና ያ ቪአይፒም ቀዝቀዝ ስላለ ከዚህ በፊት ከፍለው የገቡ ስለሆኑ ምንም እንኳን ከዛ የዛን ጊዜ የነበረው ነገር ባይመለከተኝም በሰብአዊነት ለመርዳት በሚል ነው። እና ምናልባት ደግሞ አልፎ አልፎ ደግሞ ሰዎች ትሬዲንግ እውቀቱ ያስፈልጋቸዋል፣ መማር ይፈልጋሉ። ግን በዛው መጠን ምኑን ይፈልጉትም አሉ። ከዛ ላይ አሁን ለሚገኘው ገንዘብ ይፈልጉ አሉ። ለምን የተለያየ ችግር ውስጥ ነው የሰው ልጅ ያለው ልንረዳው ነው። ስለዚህ ለሰው ልጅ የሚያስፈልገውን ነገር በተቻለ መጠን ለማቅረብ በሚል ነው። እና እዛ ቪአይፒ ላይ ልክ ነበር እንደተጠበቀው ይሄ ወጣ። ያንን ፕራይስ አልተወም። የላይኛውን ሃይም አውጥቶ ዳምፕ አደረገ ማለት ነው። ስለዚህ በአጭር ቋንቋ ይሄ ነበር የተፈጠረው። በኤስኤምቲ የተጀመረ ፕራይስ በኤስኤምቲ ተጠናቀቀ ማለት ነው። አሁን ሐሙስ ላይ ገብተናል። ሐሙስ ላይ ገባን። ሐሙስ ላይ ምንድነው የምንፈልገው? ሴል ሴታፕ። ወዴት ነው ሴል የምናደርገው? ኤስኤምቲም እንደመኖሩ ቀጥታ ዳምፕ ነው የምንጠብቀው። ወደዚህ ዊክሊ ሪባላንስ የዴሊቨሪ ነው። ስለዚህ ሴል ሴታፕ ነው የምናየው ማለት ነው። እና ዶራ ኢንዴክስ ላይ በዚህ መልኩ ነበር የሆነው። ከዛ ኤስኤምቲ አለ። ስለዚህ ዶራ ኢንዴክስ ላይም ሴል ሴታፕ ነው የምንጠብቀው። ፕራይስ ለንደን ሴሽንን ሊጀምር ነው። ጀምሯል ለንደን ማለት ነው። ለንደን ተጀመረ። አሁን ለንደን ሲጀመር በጣም የምንጠብቀው ነገር 15 ሚኒት ላይ አንድ ወይ ሁለት የሊኩዲቲ ራይድ ይበቃናል። እስካሁን ሊኩዲቲ ራይድ አይታያችሁም አይደል? ይሄ ኤዥያን ስለሆነ ነው። እሺ አሪፍ ሪትሬስመንት ተፈጠረ። እዚህ ጋር ያለው ሊኩዲቲ ወጣ፣ እኛ ሊኩዲቲ አልወጣም። እና ኤስኤምቲ ተፈጥሯል። እስቲ እንየው። ይሄ የ20 ከ45 ካንድል ነው። ይሄ የ2 ከ45 ካንድል ነው። እዚህ ጋር የ20 ከ45 ካንድል አለ። እዚህ ጋር የ2 ከ45 ካንድል የወጣ የለም። እችኛዋ የስዊንግ ላው ናት። የ22 ከ21 ከ30 ካንድል እዚህ የ21 ከ30 ካንድል እቺ ናት። እሷ ወጣለች። እዚህ ጋር ፌር ቫልዩ ጋፕ አለ። ፕራይስ እዚሁ ፌር ቫልዩ ጋፕ ነው የኛው ካንድል የዘጋው ማለት ነው። እና ሴል ሴታፕ እየተፈጠረ ያለ ይመስላል። ስለዚህ አሁን እስቲ ሴል እንበለው። ግን ዋን አወር ቼክ ማድረግ ትችላለች። ብዙ ጊዜ ዋን አወር ነው ለሊኩዲቲ አሪፍ። እነዚህ ጋር ተከታታይ የሆኑ ፊቪጆችን ነክቶ ኦርደር ብሎክ እዚህ ጋር ነክቷል። ስለዚህ የኦርደር ብሎክ ኦርደሩን ብሎክ አድርጎ ወደታች ይላከው። ካላከው የፌር ቫልዩ ጋፕ አለ። ግን ይላከው ምን አይነት ኤክስፔክቴንሲ ሊኖረን ይችላል? ካለንም አልተሳሳትንም። ከዛ ፕራይስ እንዲያውን ዳምፕ እያደረገ ነው። የሴል ሴታፕ ሰጥተናል ማለት ይቻላል። እዚህ የመጀመሪያው ሴታፕ ላይ መግባት የለብን። ኤስኤምቲ ስለሌለ ነው። ተጨማሪ ኤስኤምቲ እንፈልጋለን ኮንፊርሜሽን ስለሚያስፈልጋል። እና እዚህ ጋር የ3 ሰዓት ከ20 ካንድል የ2 ሰዓት ከምናምን 55 ካንድል አካባቢ 20 አውጥቶታል። እዚህስ እዚህ ግን እኩል አላወጣውም አይደል? እኛው አላወጣውም፣ እኩል ነው። በዚህ ኤስኤምቲ ተፈጠረ ፋይናሊ ማለት ነው። ሊኩዲቲ ወጣ። ዋን ኦርደር ብሎክ ፌር ቫልዩ ጋፕ ተነካ። ኤስኤምቲ ተፈጠረ። ይሄኛው የዚህን ያወጣ አላወጣም፣ የኛ አላወጣም። ስለዚህ ከዚህ በኋላ ዳምፕ ሲሆን ሴል ሴታፕ ጠብቀን መግባት እንችላለን ማለት ነው። እዚህ ጋር ማለት ነው የኛው ካንድል በዚህ ቮሊዩም ሲዘጋ እዚህ አካባቢ ሴል ሴታፕ ተፈጥሮናል። ኤስኤምቲም አለ።
ሪትሬስመንት መጠበቅም ትችላላችሁ። ግን ታርጌቱ ደግሞ ሰፊ እንደመሆኑ ወይም ትልቅ እንደመሆኑ ሴል ልንገባ እንችላለን። እዚህ አካባቢ ነው ታርጌቱ። ወይ ደግሞ የኤዥያንን ሃይ እንደ ስካልፐር ታርጌት ማድረግ ትችላላችሁ። እስቲ እሱን እንደ ስካልፐር ታርጌት እናድርገው። 2.33 አራር ነው። ይሄ እኛ የምንፈልገው አይነት አይደለም አይደል? ቢያንስ ከ3 በላይ ነው የምንፈልገው። ስለዚህ አሁን ማርኬቱ ሪትሬስ አድርገው ቢያንስ እዚህ አካባቢ ካልመጣ አንገባም። ገባ ነው። ሉዝ ሊሆን ይመስላል። አወጣ። እሺ ሌላ እንዳራር አጣን ማለት ነው። የስንት ሰዓቱ ካንድል ላይ የ4 ሰዓት ከምናምን ካንድል ላይ ያወጣው እና አሁን አውጥቶ ወደዚህ ፌር ቫልዩ ጋር ደረሰ። እሺ የ4 ሰዓት ካንድል ነው ብለናል። ፐርሰናሊ እንደዚህ አይነት ታይም ላይ አልገባም። በቃ እሱንም የኛን ሃይ ማውጣት አለበት እንደገባ ማለት ነው እንጂ እዚህ ያለውን ፒዲአር ሪስፔክት ካላደረገ መገባበት ሪዝን የለም። እና ሲኤምቲ ሊኩዊዲቲ ፈጥሮ ነበር። ሊኩዊዲቲ ድጋሚ እዚህ ጋር ሲወጣ ኮንሶሊዴሽን እያየው ነው። ይሄ ይውጣ ኒውስ ታይም ድረስ ነው ጥያቄው። ፋይናሊ ኒውስ ወጣ 8 ተኩል ላይ እና የነዚህ የኛውን ሃይ አላስወጣውም፣ ግን እነዚህ ሊኩዊዲቲዎች አጣጣባቸው እዚህ ይሄኛው ምን እንዳስወጣ ያያችሁ ሊኩዊዲቲ የኤዥያን ሁሉንም አንድ ባንድ ነው ያጣጣበው ዶላር ኢንዴክስ። ይሄስ የኤዥያን ሃይ አላስወጣም፣ ወይም ቅድም እዚህ ጋር ዋናው ላይ ነው ያየሁትን ይሄ ሊኩዊዲቲ ኦልሬዲ ፌር እነዚህ ኦርደር ብሎክ እና እነዚህ እስከተጣሱ ይሄ ሊኩዊዲቲ ይውጣ አልገባም ያልኩትን እዚህ አካባቢ ሪስፔክት እንደሚያደርግ አሳየ፣ ግን እዚህ ጋር አላወጣውም። ኤስኤምቲ ተፈጠረ ማለት ነው። ኤስኤምቲ ከተፈጠረ በኤስኤምቲው መሰረት በማድረግ ስለ ሴታፕ ነው የምንጠብቀው። አሁን ላይክ ኒውስ ሊወጣ ነው። ኒውስ ወጣ። እንዴት የኒውስ ካንድል ተፈጠረ? ኒውስ ካንድሉ እንትን እንደምታዩት ትልቅ ነው። እንደ ትሬደር ሌላ ብዙ ኮንፊርሜሽን አያስፈልገኝም። ሲአይሲዲ ምናምን የምጠብቀው ነገር የለም። ኤስኤምቲ ኒውስ ላይ ተፈጥሯል በአንድ ሚኒት ውስጥ። ስለዚህ ከዚህ በኋላ ቀጣይ 1 ሚኒት ውስጥ ወይ ባይ ወይ ሴል ነው። እንደዛ ነው የምንጠብቀው። እቺኛን ታርጌት እናረጋት ሲምፕሊ ማለት ነው። እቺን ኮነ ታርጌት እናረጋት እዚህ ጋር ነው እንትን የሚሆነው። ሶስት ነጥብ 74 አካባቢ ማለት ነው። ካንድሉ እዚህ ጋር ነው የዘጋው የዚህ ሀወር ካንድል እና እንዲህ ሲሆን መጠበቅ ያለብን ቢያንስ ወደዚህ ዊክ ፕራይስ እንዲመለስ ነው። ይሄ ዊክ ነው ከዚህ በኋላ የቀረን የመጨረሻው ፒዲአር እንጂ እዚህ ጋር በጣም ብዙ ሪስክ አድርገን አንገባም ማለት ነው። ስለዚህ ወደዚህ ዊክ ፕራይስ እስኪመለስ ነው። ፕራይስ ወደዚህ ዊክ ተመልሷል። የኔን አራር ግን አልሰጠኝም። አራሬን እስኪሰጠኝ ወደ ላይ ገፋዋለሁ። ቢያንስ 3 አራር እስኪሞላ 7 3.8 አልደረሰውም። ስለዚህ ማርኬቱ ሴታፕ ሳይሰጠኝ ይላል ማለት ነው። ሴታፕ ሳይሰጠኝ ወረደ። እዚህ ጋር ምንም ማግባት አልችልም። ግን አሁን ከስካልፐር ወጣ እንበል፣ እንደ ስካልፐር ከመወጣ እንበል እና ዊክሊ ታርጌታችንን አውቀናል። የተፈጠሩትን እያንዳንዱን ፒዲአር ያውቀናል። እዚህ ጋር ኒውስ የሚመጣ ከሆነ ምንድነው መፈጠር ያለበት የሚለውን አውቀናል። እንዲህ ዳምፕ አድርጎ ሰራ እና ታርጌታችን ደግሞ የት እንደሆነ አውቀናል። ቅድም እንዳልኳችሁ እዚህ ጋር ያለ መንዝሊ ዊክሊ ሊባላንስ ዴሊቨሪ ጋር ነው።
እዚህ ጋር ነው ማለት ነው። እዚህ ጋር ሪትሬስመንቱን ሳንጠብቅ እዚህ ጋር እሱ ብንገባ ወይም ይሄ ልክ ካንድሉ ሲዘጋ የኤስኤምቲ ተፈጥሯል። ሪትሬስመንቱን አይፈጥርም ብለን እዚህ ጋር ልክ ካንድሉ ሲዘጋ ብንገባስ 6 አራራ አካባቢ ታርጌት ብናደርግ ማለት ነው። ዊክሊ ኦልሬዲ ፎርካስት አድርገናል። ዊክሊ እንትኑን አይተናል አይደል? እንዲህ ብንገባስ ስካልፐር ሆነ እንደዚህ መግባት ችግር የለውም። ለምን የመጨረሻው ሊኩዊዲቲ እስከወጣ ቀጥሎ የትኛው ታርጌት እንደሆነ እናውቃለን። እሺ ሰዓት አለ በደንብ ገና ነው። ሪላክሴሽን ራሱ እስካሁን አላለቀም። አሁን ሪላክሴሽን ሊያልቅ ይመስላል። ሪላክሴሽን እንደዚህ ነው የሚያልቀው። ትንሽ አዛ ነው እንዲህ ሪፕሌስ እናየውላ እዚህ ጋር ሳያስወጣ ነው የተመለሰው። ሴሽኑ ለምሳሌ ያልቃል። እዚህ ጋር ዘግታችሁ መውጣት ትችላላችሁ ከሴሽኑ በኋላ ቶለሬት ላለማድረግ ማለት ነው። እዚህ ጋር ደርሶም ስለሆነ የተመለሰው በቃ ይሄ ይበቃል ብለን ብንወጣ 4 አራር ነው። 5 አራር ይዘን መውጣት እንችላለን። ዛሬ 5 አራር ሰራን እንበል። ቅድም አንድ ሉዝ አድርገናል 4 አራር በሁለት 3 አራር ቅድም ሰርተናል። ሮብ ነው 4 አራር አካባቢ ሰርተናል። ሰኞ 3 አራር 7 አራር አካባቢ። አሁን ደግሞ እዚህ 5 አራር 12 አራር ማለት ነው። ስቲል ሴታፑ እዚህ ጋር አልክም ዞሮ ዞሮ ይደርሳል እንደምንለው ግን ሃይ ፕራዮሪቲ ብንጫወት እዚህ ጋር 12 አራር ይዘን ወጣን። እዛ ነው ጉዳዩ። እሱ ግን ያው ዞሮ ዞሮ ደረሰው ማለት ነው። እንትን ሴሽኑ ካለቀ በኋላ ነው የደረሰው። ይህ ላይ ነው የደረሰው። ኤኒዌይስ እኛ 12 አራር ይዘን ምን ሆነናል ወጥተናል። ማርኬቱ ሪላክስ ነው የምናደርግበት። ዓርብ ዕለት ላይ ቴንክስ ጋድ ኢትስ ፍራይዴይ ይሆናል የሚል አይነት አመለካከት ብቻ ጥያቄ ይፈጥርብን እና ለዛ ይሄ ሊኩዊዲቲ ኦልሬዲ ወጥተዋል። ሜይ ቢ አሪፍ ሊኩዊዲቲ የሚመጣ ከሆነ እሺ ይመለሳል ብለን ልንጠብቅና ትሬድ ለማድረግ ልናይ እንችላለን። ለዛ ማየቱ ምንም ስህተት አይደለም እና ማስተዋል ያለብን እዚህ ጋር ግን ይሄኛው እንዳልደረሰ ነው። ታርጌት እንደዚህ አልደረሰም እዚህ ጋር ማለት ነው። እዚህ እንደምታውቁት እነዚህ ካንድሎች ናቸው ዩሮ ዩኤስዲ ላይ ደረሱት አይደል? እነዚህ ናቸው። ኦኬ 17 ከ45 እነዚህ 17 ከ45ዎቹ አልደረሱም። አንዳውም ባክ ነገር ተፈጠረ። ዞሮ ዞሮ ተደረሰ። እዚህ ሰውን ሴል ሴታፕ የመጨረሻ እንጠብቃለን። ዶላር ኢንዴክስ ላይ እዛ ላይ ባይ ማለት ነው። አሁን ከፈተ ለንደን እና ሊኩዊዲቲ ራይድ እንዲያደርግ እንጠብቃለን። እዚህ ነው ሊኩዊዲቲ ራይድ እስካሁን አልታየም። ኮንሶሊዴሽንም አለ። 7 ሰዓት ደረሰ። ለንደን ሴሽን ያለው ሊኩዊዲቲ ራይድ ዶላር ኢንዴክስ ላይ 7 ሰዓት ደረሰ። ቢሆንስ ግን 12 አራር ከሰራችሁ በኋላ ታዩታላችሁ ማርኬቱን ዓርብ ዕለት ከባድ ነው ማለት። እሺ ሊኩዊዲቲ የለም። እሺ እንግዲህ ቅድም እንዳልነው ባይ ለማለት ካገኘን ብቻ ነው ማየት ፈልጋለሁ። እሺ አሁን እዚህ ጋር አንድ ባይ ሴታፕ አገኘን መሰለኝ። እኛው ማለት ነው እዚህን ለውን ያስወጣው ሰዓቱ ግን ስንት ነው? 12 ሰዓት በቃ አልቋል። ስለዚህ ሴሽናችን እስኪያልቅ ምንም አይነት ጊዜ በጣም ዓርብ ዕለት ሴራ እናደርግም። እንደዚህ ተጠናቀቀ ማለት ነው ሳምንቱ። በጣም ብዙ ነገር ፐርሰናሊ የተማርኩበት በጣም ደስ የሚል አይነት ባክቴስት ነው። ሪሊ እኔ ራሱ ኢንጆይ ያደረኩበት ነው። የምሬን ነው የምላችሁ። ለምን ማርኬት ሁልጊዜም ሴታፕ እንደሚሰጥ ከኛ ዝግጅት እንጂ ማርኬቱ ችግር እንደሌለበት ማወቅ በራሱ ሁልጊዜም ደስ የሚል ነገር ነው። ምንም አይነት ሪዛልት ብናገኝ እና እንደዚህ ስናደርግ ነው የሆነ ታይም ደግሞ ሪዛልት የምናገኘው። በአጭሩ ሰኞና ማክሰኞ ላይ የተፈጠረው ትንሹ ኤስኤምቲ በጣም ቢግ ዲፍረንስ አምጥቷል። ከዛ ሌላኛው ደግሞ ከኒውስ በኋላ እዚህ ጋር የተፈጠረው ኤስኤምቲ ነው
ሐሙስ ዕለት እሱም ኤስኤምቲ ቢግ ዲፍረንስ አምጥተዋል። አንዳንድ ጊዜ ደግሞ ፕራይስ ገባ የሚል እንዲህ አይነት ሴታፕ እዚህ አካባቢ እንደሰጠን አይነት ሴታፖችን ሊሰጠን ይችላል። ማክሰኞ ዕለት እዚህ ጋር እንደገባናቸው አይነት ማለት ነው። የትኛው ጋር ነበር ሴታፕ ወስደናል ሉዝ አድርገን ነበር እና እንደዚህ አይነት ሴታፖችን ሊሰጥ ይችላል። ሉዞችም የተለመዱ ናቸው። ሉዞችን መልመድ አለብን እዚህ ጋር እንደገባን ሴታፕ ማለት ነው። ባጭሩ ሰኞች ትሬድ አላደረግንም ምንም ባናገኝ ማክሰኞ ዕለት እዚህ ጋር ሎንግ ብለን ወደ 4 አራር ከዛ 1 አራር ሉዝ አደረግን 3 ከዛ እዚህ ጋር የሮብ ዕለት ድጋሚ 3 6 አራር አካባቢ ወደ እዚህ ጋር ባይ ስንል እንደምታየነው ከሆነ በጣም አሪፍ እዚህ ጋር እስከዚህ ራስ አድርገታ ግን 5 አራር አካባቢ ስለዚህ 8 አራር አካባቢ እዚህ ጋር ሌላ 5 አራር 12 አራር 13 አራር አካባቢ መተናል ማለት ነው። ሴታፕ ቢያንስ እንደዚህ አይነት ሰጥቶናል። ወደ 3 ይሆን አሪፍ የሚባል ሴታፕ ሰጥቶናል። ስለዚህ ማርኬቱ እንደዚህ አይነት እንቅስቃሴ ነው ያደረገው። ማርኬቱ ሁልጊዜም እናንተ ዝግጁ ነው እንጂ እሱ ሴታፕ ይሰጣል። ዊን ሉዝ ለማድረግ በቂ እንቅስቃሴ ላይ ሆኖ መገኘት ያስፈልጋል ወይም ቦታው ላይ ሆኖ መገኘት ያስፈልጋል። ስለዚህ ባክቴስታችን ይሄን ይመስላል። ይሄ እንደ አዲስ ገና ፎሬክስ እንደሆነ ሳታዩ ለምታዩ ብዙ ሊያወዛግባችሁ ይችላል። ገብቷችሁ ደግሞ እንደ አይነት የኔ ኬሪየር ላይ ሆናችሁ ለምታዩ በጣም እንደምትረኩ እርግጠኛ ነኝ። ይሄን ቪዲዮ ስትጨርሱት መጨረሻ ላይ እና ደስ የሚል ነገር አለው። ሌላው አዳዲሶች የቪዲዮ ለምታዩ አዲስ ኮርስ እያዘጋጀን ነው። እናንተ ብቻ ትንሽ ታገሱ። ፎሬክስ ምንድነው ከሚል ጀምሮ አንድ ባንድ እንዲህ ለማስተማር እንሞክራለን። በተረፈ በሲአርቲ ኮሚኒቲያችንም የአፍቴሪንግ ሲአርቲ ኮሚኒቲ ማለት ነው ደስ የሚሉ እንዲህ አይነት ማርኬት አናላይዞችን በየቀኑ እናደርሳለን። ስለዚህ ቻናሉን ጆይን ማድረግ ትችላላችሁ። ሊንኩ ባዮ ላይ አለ። የዩቲዩብ ቻናሌ ባዮ ላይ አለ እና እነሱ ላይ ገብታችሁ ቤተሰብ መሆን ትችላላችሁ። መልካም ዕለት ይሁንላችሁ።